ሰላም ሰላም የተወደዳቸው የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ፓስተር እንድሪያስ ነኝ። እግዚአብሔር ስሙ የተባረከ ይሁን። ዛሬ ደግሞ እግዚአብሔር በቃሉ ያስተምረናል፣ በቃሉ ይናገረናል፣ በቃሉ ደግሞ ብርሃኑን ያበራልናል። ክብር ለኢየሱስ ይሁን። ወደ እግዚአብሔር ቃል ከመሄዳችን በፊት አጭር ጸሎት እንጸልያለን። ቅዱስ አባትና አምላክ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አባት ሆይ አሁን ደግሞ በቃል ስለምታስተምረን በቃል ስለምትናገረን እግዚአብሔር ሆይ እናመሰግናለን። ቃሉን ላከ እግዚአብሔር ሆይ ከመከራቸው ሁሉ አዳራቸው ተብሎ እንደተጻፈ ከተለያየ ነገር የሚያድነው ያንተ ቃል ወደኛ እንዲመጣ እንጸልያለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም የበዛ ይሆናል ይላልና ቃል እግዚአብሔር ሆይ በቃል ተናገረን፣ አስተምረን፣ አቅጣጫን አሳየን። እግዚአብሔር ለሰሚዎች ጸጋ ስጥ፣ ለተናጋሪውንም ጸጋ እንድትሰጥ ጸልያለሁ። ክብር ሁሉ ለአንተ ይሁን። ተባረክ በኢየሱስ ስም አሜን አሜን። ክብር ለኢየሱስ ሲሆን እግዚአብሔር ስሙ የተባረከ ይሁን። ዛሬ ደግሞ ወደ እናንተ ይዤላችሁ የመጣሁት የእግዚአብሔር ቃል መንፈስ ቅዱስ በሚመራን መሄድ በሚል ነው ዛሬ የምንካፈለው። መንፈስ ቅዱስ በሚመራን መሄድ ወገኖቼ፣ መንፈስ ቅዱስ እኔና እናንተን ለመምራት ወገኖች ዝግጁ ነው ያለው። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ያው መጽሐፍ ቅዱስ እኛን በክርስቶስ ኢየሱስ ዳግም የዳኑ ሰዎች የእግዚአብሔር ቃል ሲናገረን የእግዚአብሔር ልጅ መሆናችን አንደኛው መገለጫው ምንድነው ከተባለ በመንፈስ ቅዱስ መመራታችን ነው። ለዚህ ነው የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በመንፈስ ቅዱስ የሚመሩ እነዛ የእግዚአብሔር ልጆች ናቸው ይላል መጽሐፍ ቅዱስ። ስለዚህ የእግዚአብሔር ልጅነታችን አንደኛው መገለጫው በመንፈስ ቅዱስ መመራታችን ነው። ክብር ለኢየሱስ ይሁን። የእግዚአብሔር ቃል በገላትያ ላይ ምዕራፍ 5 ላይ ሲናገር በመንፈስ ቅዱስ እንድንመላለስ፣ በመንፈስ ቅዱስ ደግሞ እንድንመራ፣ በመንፈስ ቅዱስ ደግሞ እንድንኖር ይነግረናል። ገላትያ ምዕራፍ 5 ላይ በመንፈስ ቅዱስ እንድንመላለስ፣ በመንፈስ ቅዱስ እንድንመራ፣ በመንፈስ ቅዱስ ደግሞ እንድንኖር የእግዚአብሔር ቃል ይነግረናል። ክብር ለኢየሱስ ይሁን። ገላትያ ምዕራፍ 5 ላይ ቁጥር 16 ላይ እንደዚህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ምን ይላል? በመንፈስ ቅዱስ ተመላለሱ። ዳግም የተወለደ ሰው በክርስቶስ ኢየሱስ አዲስ ፍጥረት የሆነ ሰው ምን መሆን አለበት? በመንፈስ መመላለስ እንዳለበት የእግዚአብሔር ቃል ይነግረናል። ክብር ለኢየሱስ ሲሆን እንደገና ደግሞ ቁጥር 18 ላይ ደግሞ ሲናገር በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ብሎ ይነግረናል። የእግዚአብሔር ቃል ይመክረናል። ምን ይላል? በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። በመንፈስ ተመላለሱ አለ። እንደገና ደግሞ በመንፈስ ብትመሩ ከሕግ በታች አይደላችሁም። ቁጥር 25 ላይ ደግሞ ሲናገር በመንፈስ ብንኖር በመንፈስ ደግሞ እንመላለሳለን። ሃሌሉያ አሜን። ክብር ለኢየሱስ። በመንፈስ መኖር፣ በመንፈስ መመራት፣ በመንፈስ መመላለስ እግዚአብሔር ስሙ ይባረክ። ስለዚህ ዛሬ የምናየው በመንፈስ ቅዱስ መመራት የሚለውን እናያለን። ክብር ለኢየሱስ ሲሆን ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል ወገኖቼ በመጽሐፍ ቅዱሳችን ላይ በእግዚአብሔር መንፈስ የተመሩ መንፈስ ቅዱስን የታዘዙ ሰዎችን ዛሬ እናይና ከነዛ ሰዎች እንማራለን። ተምረን ደግሞ እኔና እናንተ የምንወስዳቸው እርምጃዎች ይኖራሉ። ክብር ለኢየሱስ ሲሆን የእግዚአብሔር ቃል በመዝሙር 143 ላይ ቁጥር 10 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ አንተ አምላኬ ነህና ፈቃድን ለማድረግ አስተምረኝ፣ ቅዱሱ መንፈስ በጽድቅ ምድር ምን ያድርገኝ? ይምራኛል። ሃሌሉያ። ቅዱሱ መንፈስ እሱ ምን ያድርገኛል? ይምራኝ። ክብር ለኢየሱስ ይሁን። ስለዚህ ዛሬ በመንፈስ ቅዱስን ሰምተው የታዘዙ በመንፈስ ቅዱስ የተመሩ ምሳሌ የሆኑት እናይና እኔና እናንተ ደግሞ የምንወስዳቸው እርምጃዎች ይኖራሉ ብዬ አስባለሁ። ከነዚህ መካከል የተወሰኑ እናያለን። ለምሳሌ በመንፈስ ቅዱስ ከተመሩ ምሳሌዎች ከሚሆኑልን አንደኛው ጌታ ኢየሱስ ክርስቶስ ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስን ለእኔና ለእናንተ በመንፈስ በመመራት ትልቅ ምሳሌያችን ነው። ሉቃስ ምዕራፍ 4 ላይ የእግዚአብሔር ቃል እንደዚህ ይላል፣ ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ ይላል። ሃሌሉያ! በመንፈስ ቅዱስ ተመራ ይላል የእግዚአብሔር ቃል። በመንፈስ ቅዱስ ተሞልቶ ከዮርዳኖስ በተመለሰ ሰዓት መንፈስ ቅዱስ ወደ ምድረ በዳ መራው ይላል። ክብር ለኢየሱስ ይሁን። አያቸው ጌታ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ በምድር ላይ ሲኖር በመንፈስ ቅዱስ እንዴት እንደተመራ እዚህ ክፍል ላይ እናያለን። ክብር ለኢየሱስ ይሁን። ስለዚህ ለእኛ ትልቁ ምሳሌያችን ጌታ ኢየሱስ ክርስቶስ ነው። በመንፈስ ተመራ ይላል የእግዚአብሔር ቃል። ክብር ለኢየሱስ ይሁን። አሜን። በመንፈስ መመራት፣ በመንፈስ መነዳት አንደኛው ጌታችን ኢየሱስ ክርስቶስ ነው። ለእኛ ትልቁ ምሳሌያችን በመንፈስ ቅዱስ ከተመሩ ኢየሱስ በዚህ ምድር ላይ በነበረ ሰዓት በመንፈስ እንዴት እንደተመላለሰ እንዴት እየተመራ እንደተመላለሰ የእግዚአብሔር ቃል አንደኛው ክፍል ይሄኛው ሉቃስ ምዕራፍ 4 ቁጥር 1 ላይ እናያለን። መንፈስ ቅዱስን ድምፅ ሰምቶ ከታዘዙት ሁለተኛው ሰው ደግሞ ፊልጶስን እናያለን። ሐዋርያ ሥራ ምዕራፍ 8 ላይ ይሄ ፊልጶስ የመንፈስ ቅዱስን በመታዘዝ በመንፈስ ቅዱስ እንዴት እንደተመራ እናየዋለን። ብዙዎቻችን እንደምናውቀው ሐዋርያ ሥራ ምዕራፍ 8 ላይ ፊልጶስ ወደ ሰማርያ እንደሄደ የእግዚአብሔር ቃል ይናገራል። በሰማርያ ወንጌል እንደሰበከ የእግዚአብሔር ቃል ይነግረናል። እንደገና ብዙዎች ከአጋንንት እስራት እንደወጡ፣ ብዙዎች ከደዌ ከበሽታ ከተለያየ እስራት እንደተፈቱ የእግዚአብሔር ቃል ይነግረናል። ያ ብቻ አይደለም። በዚህ በፊልጶስ ምክንያት ኢየሱስን ይዞ ወደ ሰማርያ በመግባቱ ለዛች ከተማ ሰላም እንደሆነላት የእግዚአብሔር ቃል ይነግረናል። ክብር ለኢየሱስ ይሁን። ሐዋርያ ሥራ ላይ ምዕራፍ 8 ላይ የተበተኑትንም ቃሉን እየሰበኩ ዘው ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙዎች ሽባዎች፣ አንካሶች ተፈወሱ። በዛች ከተማ ታላቅ ደስታ ሆነ ብሎ ይናገራል። ክብር ለኢየሱስ ይሁን። ፊልጶስ ወንጌልን ይዞ ገባ። አያችሁ፣ ወደ ሰማርያ። በዛ የእግዚአብሔር ክብር ተገለጠ። ብዙዎች ነፃ ወጡ፣ ብዙዎች ተፈቱ፣ ብዙዎች ወንጌልን ሰሙ። ሲሞን የሚባል ሰው ጠንቋይ ሰው እንኳ ክርስቶስን እስኪቀበል ይህ ሁሉ ተአምራት መንፈስ ቅዱስ አልፎ ይሰራ ነበር። ክብር ለኢየሱስ ይሁን። የእግዚአብሔር መንፈስ ወደ ፊልጶስ ደግሞ መጣና እግዚአብሔር መንፈስ ፊልጶስን ሲያዘው ደግሞ እናያለን። አዘዘው። ያዘዘው ነገር አለ። እንደዚህ ይላል ቁጥር 26 ላይ ጌታ መልአክም ይላል። አያችሁ፣ የጌታ መልአክም ፊልጶስም ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ዋው! በዛ በሰማርያ እኮ ታዋቂ ሰው ሆኗል። የእግዚአብሔር ክብር ተገልጧል። ፊልጶስን የማይፈልገው ሰው የለም። ግን የእግዚአብሔር መልአክ መጣና የእግዚአብሔር መንፈስ መጣና ተነስተ ወደ ጋዛ ሂድ ብሎ ሲያዘው እናያለን። ተነስ፣ ወደ ጋዛ ተነስተ ሂድ አለው። ያ ብቻ አይደለም። ቁጥር 29 ላይ ደግሞ የእግዚአብሔር መንፈስ ደግሞ መጣና እንደዚህ አለው። ቁጥር 29 ላይ መንፈስን ፊልጶስን ወደዚህ ሰረገላ ቅረብና ተገናኘው አለው። መንፈስን ፊልጶስን ወደዚህ ሰረገላ ቅረብና ምን አድርገዋለሁ? ተገናኘው። የመጀመሪያው ተነስተው ወደ ጋዛ ሄድ። አሁን ደግሞ መንፈስ ቅዱስ ደግሞ ሲያዘው ደግሞ እናያለን። ምንድን ነው ያዘዘው? ሄድና ወደዚህ ሰረገላ ቅረብና ተገናኙ አለው። ዋው! አያችሁ እንዴት መንፈስ ቅዱስን በመንፈስ ቅዱስ እንዴት እንደታዘዘ፣ ለመንፈስ ቅዱስ ድምፅ እንዴት ራሱን እንደሰጠ፣ እንዴት ለመንፈስ ቅዱስ ልቡ እንዴት ክፍት እንደሆነ እናያለን። ፊልጶስ ሂድ ሲለው መንፈስ ቅዱስ ይሄዳል። ዋው!
የዛ ከምቾት አካባቢ እግዚአብሔር ትልቅ ስራ በሰራበት አካባቢ ደምቆ በታየበት አካባቢ ከዛ ለቆ እንዲሄድ መንፈስ ቅዱስ ሲያዘው ፊልጶስ አልሄድም አላለም። ተነስቶ እንዲሄድ መጽሐፍ ቅዱስ ይናገራል። ወደ ጋዛ ወደ ምድረ በዳ ሄድ ሲለው ይሄዳል። እንደገና ደግሞ መንፈስ ቅዱስ ወደ ሰረገላ ቅረብ ሲለው ይታዘዝ ነበር። ክብር ለኢየሱስ ሲሆን በጌታ በኢየሱስ መንፈስ ቅዱስ መታዘዝ ይሆንልን። ሁለተኛው መንፈስ ቅዱስ በመታዘዝ ምሳሌ የሚሆን ፊልጶስ ነው። መንፈስ ቅዱስ ከተመሩ ምሳሌዎች ሶስተኛው ሰው ደግሞ ሐናንያ የሚባል ሰው እናያለን። ሐናንያ የሚባል ይሄ እግዚአብሔር ሰውን እናያለን። በዚህ በሐዋርያት ሥራ ምዕራፍ 9 ላይ ብዙዎቻችን እንደምናውቀው ሳኦል ስልጣኑን ተጠቅሞ ብዙዎችን በክርስቶስ የኢየሱስ ክርስቶስ ደቀ መዛሙርቶችን እያሳደደ መከራ እያበላ እስር ቤት ውስጥ እየከተተ የሚመላለስ ሰው የነበር ነው። ነገር ግን በደማስቆ ግን የእግዚአብሔር ብርሃን እንዳገኘው መጽሐፍ ቅዱስ ይናገራል። ያ የእግዚአብሔር ብርሃን ሲያገኘው ሳኦል መሬት ላይ እንደወደቀ የእግዚአብሔር ቃል ይናገራል። ጌታ ኢየሱስ ክርስቶስ ለሳኦል እንደዚህ ያለው፣ ሳኦል ሳኦል ሆይ ስለምን ታሳድደኛለህ ሲለው ሳኦል እንደዚህ ያለ፣ አንተ ማነህ አለው። እኔን የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። አይገርምም? ከዛ በኋላ ሳኦል አንድ ነገር አለ፣ ምን አድርግ ዘንድ ትወዳለህ አለ። ሃሌሉያ! አንተ ማነህ አለው። የተገናኘው ማን እንደሆነ ጠየቀ። ሁለተኛው ደግሞ እንደዚህ አለ፣ ምን አድርግ ዘንድ ትወዳለህ አለው። ሃሌሉያ! አሁን ለዚህ ለሳኦል ነው እንዲጸልይለት እግዚአብሔር ሐናንያን የእግዚአብሔር መንፈስ ሐናንያን ሲቀሰቅሰው እናያለን። ሐዋርያት ሥራ ምዕራፍ 9 10-18 ያለውን እናንብበው። እንደዚህ ይላል፣ በደማስቆ ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ሆይ አለው። እርሱ ጌታ ሆይ እነሆኝ አለው። ጌታ ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳኦል የሚሉት አንድ የጠርሴስ ሰው ፈልግ። ሳኦል የሚባለውን ምን አድርግ አለው? ፈልግ አለው። እነሆ እርሱ ይጸልያል። ሐናንያ የሚሉት ሰው ገብቶ ደግሞ እንዲያይ እጁንም ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። አሁን ወደዚህ ሰው ነው ሄድ እያልከኝ ያለው አለው። ወደዚህ ሰው ሄድ። ስለዚህ ሰው የሰማሁት ነገር አለ። ይሄ ሰው ክፉ ነገር ብዙ ነገር ሲሰራ በክርስቶስ ተከታዮች ላይ ክፉ ነገር ሲሰራ ሰምቻለሁ አለው። ቁጥር 14 በዚህም ስም የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው። ጌታም ይህ በአሕዛብ በነገሥታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ አለው። ለእኔ የተመረጠ ዕቃ ነውና ሂድ አለው። ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ አለው። ሐናንያም ሄዶ ወደ ቤቱ ገባ። እጁንም ጭኖ ወንድሜ ሳኦል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው፣ ደግሞም ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ። መንፈስ ቅዱስ ወደ አንተ ምን አደረገኛለሁ? ላከኝ። ቁጥር 18 ወዲያውኑ እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜ ደግሞ አየ፣ ተነስቶ ተጠመቀ። መብልን በልቶ በረታ። በደማስቆ ካሉት ደቀ መዛሙርት ጋር ጥቂት ኖረ ብሎ ይናገራል። ሐናንያ መንፈስ ቅዱስ ወደዚህ ሰው ሂድ ሲለው ሐናንያ ፈርቶ ነበረ። ሐናንያ ደንግጦ ነበረ። ምክንያቱም ሂድ ያለውን ሰው ጋር ይሄ ሰው ትናንትና በስልጣኑ የክርስቶስ ኢየሱስ ደቀ መዛሙርቶችን ምን አድርጓል? ያስር ነበር፣ ይበድል ነበር፣ ይገፋ ነበር። ያንን ነገር ሐናንያ የሚሰማ ነው። ግን ምንም ቢሆንም ግን አለ መንፈስ ቅዱስን ስም ግን ታዘዘ ሐናንያ። ሃሌሉያ! ሂድና እጅህን ጫንበት አለው። ክብር ለኢየሱስ ሲሆን አሜን። ወገኖቼ መንፈስ ቅዱስ ሲመራን ያለንበትን ሁኔታ መመልከት የለብንም። መንፈስ ቅዱስ ወደ አንድ አካል ሲመራን ስለዛ ሰው እየሰማ ነው። ስለዛ ሰው ጤናማ ያልሆነ ነገር ሰምተን ሊሆን ይችላል። ግን መንፈስ ቅዱስ ግን ሂዱ በሚለን መንገድ ልንሄድ ይገባል።
ምክንያቱም ሰሚዮንም እንኳን መንፈስ ቅዱስ አዘጋጅቶታል። መንፈስ ቅዱስ ሐናንያን ሂድ ሲለው ሳኦልንም እንኳን አዘጋጅቶት ነበረ። ክብር ለኢየሱስ ይሁን። በመንፈስ ቅዱስ ስንመራ የሚያስፈራ ነገር፣ የሚያስደነግጥ ነገር፣ ጥያቄ ውስጥ የሚያስገባ ነገር ሊሆን ይችላል። ግን ወገኖች ሳንፈራ መንፈስ ቅዱስን በሚያዘን መንገድ በምንሄድ ሰዓት ነገሮች ይቀየራሉ። ክብር ለኢየሱስ ይሁን። ሶስተኛው ሰው ሐናንያ ነው። ለመንፈስ ቅዱስ በመታዘዝ ትልቁ ምሳሌ ደግሞ ሐናንያ ነው። ውጤቱ የሆነው ይሄ ነው። ያ ሳኦል የተባለ ትናንት ሳኦል የተባለ ዛሬ ጳውሎስ ለአሕዛብ ለብዙዎች ለመዳን ምክንያት የሆነ ሰው ሆነ። ክብር ለኢየሱስ ይሁን። አራተኛው ሰው ደግሞ ራሱ ሐዋርያ ጳውሎስ ነው። ሐዋርያ ጳውሎስ በመንፈስ ቅዱስ ሲናገረው የሚሰማ መንፈስ ቅዱስ ሲመራው የሚመራ ትልቅ የእግዚአብሔር ሰው ነው ጳውሎስ። ምዕራፍ 20 ላይ ከቁጥር 22 እስከ 23 እንደዚህ ይላል። እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። በዚያ የሚያገኘኝ ምን እንደሆነ አላውቅም። ቁጥር 23 ነገር ግን መንፈስ ቅዱስ እስራትና መከራ ይቆያሃል ብሎ በየከተማ ሁሉ ይመሰክርልኛል። ወደ ኢየሩሳሌም የላከው መንፈስ ቅዱስ ነው። ለላከው መንፈስ ቅዱስ ግን ጳውሎስ ምን ያደርግ ነበር? ይታዘዝ ነበር። በዛ በኢየሩሳሌም መከራ እስራት እንደሚደርስበት ያውቃል። ግን መንፈስ ቅዱስ ግን ለመንፈስ ቅዱስ ለመታዘዝ ግን ራሱንና ልቡን የከፈተ ሰው ነበር። ወገኖች ዛሬ መልእክቴ ይሄ ነው። መንፈስ በሚመራን መሄድ፣ መንፈስ ቅዱስ በሚመራን መሄድ። ሁኔታውን አይደለም የምናየው፣ መንፈስ ቅዱስን ነው የምንሰማው። የመጨረሻው ሰው ሐዋርያ ጴጥሮስ ነው። ሐዋርያ ጴጥሮስ ምዕራፍ 10 ላይ የሚታወቅ ክፍል ነው። ይሄ ቆርኔሌዎስ የሚባል የሚጾም የሚጸልይ መስዋዕት የሚሰጥ ነገር ግን ያልዳነ ሰው ነበረ። በኋላ ላይ ለአንተና ለቤተሰቦች የመዳን መንገድ የሚነግርህ ቆዳ ፋቂው ቤት ውስጥ ያለ ጴጥሮስ አለ፣ እሱን አስጠራ ብሎታል። ከዛ በፊት ደግሞ የእግዚአብሔር መልአክ ደግሞ ለጴጥሮስ ደግሞ ነግሮታል። ዋው! ወደ ቆርኔሌዎስ ቤት እንደሚሄድ ባህሉም ሃይማኖቱም ባይፈቅድም ግን መንፈስ ቅዱስ ግን ጴጥሮስ ግን መታዘዝ ነበረበት። አርደህ ብላ ሲለው ጴጥሮስ ያለው ይሄ ነው። የረከሰውን ነገር አልበላም አለ። እግዚአብሔር በምሳሌ እየነገረው ነበር። መጨረሻ ላይ ግን ከቆርኔሌዎስ ቤት የመጡ ሰዎች ደጃፉ ላይ ሆነው በመጡ ሰዓት ግን ከነሱ ጋር ሄዳ ነው መንፈስ ቅዱስ። አያችሁ፣ መንፈስ ቅዱስ ታዞ በመሄዱ ነው ጴጥሮስ ቆርኔሌዎስ ቤት ገና ስለ ክርስቶስ ኢየሱስ እየተናገረ እያለ በእነሱ ላይ የወረደው የእግዚአብሔር መንፈስ ተናግሮ ሳይጨርስ ያ መንፈስ በእነሱ ላይ ወረደ። ክብር ለኢየሱስ ይሁን። ሃሌሉያ። አያችሁ፣ በመንፈስ ቅዱስ መነዳት፣ በመንፈስ ቅዱስ መሄድ፣ መመራት፣ መታዘዝ ያስፈልጋል። እነዚህን ሰዎችን ለትምህርታችን ተጽፈውልናል። ክብር ለኢየሱስ ይሁን። ለመንፈስ ቅዱስ እንዴት እንደታዘዙ፣ ለመንፈስ ቅዱስ እንዴት ልባቸውን እንደከፈቱ እነዚህ ሰዎች ለእኔና ለእናንተ ትልቅ ምሳሌያችን ናቸው። ክብር ለኢየሱስ ይሁን። እሺ፣ በመንፈስ ቅዱስ መመራታችን አስፈላጊ የሆነው ለምንድን ነው? በመንፈስ ቅዱስ መመራታችን አስፈላጊ የሆነው ነገር ለምንድን ነው? ጥቂት ነገር ብቻ ልበላችሁ። ለምንድን ነው? ከብዙ ጥቂቱን ነገር ልንገራችሁ። አንደኛ ከስህተት መንገድ ያድነናል። በመንፈስ ቅዱስ መመራታችን አስፈላጊ የሆነው ለምንድን ነው ከተባለ አንደኛው ከስህተት መንገድ ያድነናል። ከጥፋት መንገድ እንድናለን። በመንፈስ ቅዱስ በመመራታችን ወገኖች ከብዙ ስህተት ከሚሆኑ ነገሮች እንድናለን። ብዙዎች ከተጎዱበት መንገድ እንዳንጎዳ ያደርገናል። ብዙዎች ከቆሰሉበት ቁስል እንዳትቆስሉ ያደርጋቸዋል። በመንፈስ ቅዱስ መነዳት
አስፈላጊ የሆነው ለዚህ ነው። በመንፈስ ቅዱስ መመራታችን አንደኛው ከስህተት መንገድ ያድነናል። ትክክለኛ ካልሆነ መንገድ ዛሬ ብዙ አይነት መንገድ አለ። ብዙ የጥፋት መንገድ አለ። ብዙ ህይወትን የሚያበላሽ መንገድ አለ። ብዙዎች የሚያጨነግፍ መንገድ አለ ወገኖች። ከዛ ሁሉ የምንድነው? በመንፈስ ቅዱስ እንመራ ነው። ክብር ለኢየሱስ ይሁን። ሁለተኛው ለምንድነው ካልን የእግዚአብሔር ፈቃድ በትክክል ለማድረግ የእግዚአብሔር ፈቃድ በትክክል ለማድረግ። ዛሬ ሰው የራሱ ፈቃድ አለው። የሰይጣን ፈቃድ አለ። የሰው ፈቃድ ይባላል። ወገኖች የእግዚአብሔር ፈቃድ ማድረግ የምንችለው እኔና እናንተ ለመንፈስ ቅዱስ ልባችን ከፍተን መመራት ስንችል ነው። የእግዚአብሔር ፈቃድ ማድረግ የምንችለው እንደዚህ ይላል መዝሙር 143 ላይ ቁጥር 10 ላይ እንደዚህ ይላል፣ አንተ አምላኬ ነህና ፈቃድህን ለማድረግ አለ። ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስ በጽድቅ ምድር ምን ያርገኝ? ይምራኝ። ፈቃድህን ለማድረግ ምን አርገኛል? ምራኝ። ዋው! እያንዳንዱ እግዚአብሔር በሚሰጠን ጊዜ የእኛን ፈቃድ ሳይሆን የሰውን ፈቃድ ሳይሆን የሰይጣን ፈቃድ ሳይሆን የእግዚአብሔር ፈቃድ ለማድረግ ለምትመኙ ሰዎች፣ የእግዚአብሔር ፈቃድ ለማድረግ ለምንናፍቅ ሰዎች ወገኖች ለእግዚአብሔር መንፈስ መመራት ያስፈልጋል። በእግዚአብሔር መንፈስ የሚመሩ ሰዎች ለእግዚአብሔር መንፈስ ለመመራት ፈቃደኛ የሆኑ ሰዎች ብቻ ናቸው የእግዚአብሔር ፈቃድ ማድረግ የሚችሉት። ሐሳብ የእግዚአብሔር ፈቃድ ዕለት በዕለት ማድረግ እፈልጋለሁ ለምትሉኝ ሰዎች ዛሬ ለእናንተ መልእክት አለኝ። በመንፈስ ቅዱስ ለመመራት ልባችሁን ክፍት አድርጉ። ዋው! ይሄ ነው በመንፈስ ቅዱስ መመራት አስፈላጊ። ለምንድን ነው ካለም የእግዚአብሔርን ፈቃድ በትክክል ለማድረግ በትክክል የእግዚአብሔር ፈቃድ ለማድረግ ወገኖች በእግዚአብሔር መንፈስ መመራት በስራ ቦታቸው፣ በሕይወታቸው፣ በተሰማራችሁበት ቦታ ሁሉ የእግዚአብሔር ፈቃድ ለማድረግ ከእግዚአብሔር ፈቃድ ላለመውጣት ከፈለግን ወገኖች የእግዚአብሔር መንፈስ እንዲመራን ልባችን ክፍት እናድርግለት። ሶስተኛው የስህተት መንገድ እንዳንመርጥ ነው። የስህተት መንገድን እንዳንመርጥ፣ ምክንያቱም ህይወት በምርጫ የተሞላ ስለሆነ ህይወት በምርጫ የተሞላ ስለሆነ የስህተት መንገድ እንዳንመርጥ። ያቸው ህይወት በምርጫ የተሞላ ነው። በትምህርት፣ በስራ፣ ከሰዎች ጋር ባለን ግንኙነት ህይወት በምርጫ የተሞላ ስለሆነ ወገኖቼ የስህተት መንገድ እንዳንመርጥ ከተፈለገ በእግዚአብሔር መንፈስ መመራት፣ ትክክለኛው ምርጫው መምረጥ እንድንችል ወገኖች የእግዚአብሔር መንፈስ እንዲመራ ያስፈልጋል። የመጨረሻው በእግዚአብሔር መንፈስ መመራታችን አስፈላጊ የሆነው ለምንድን ነው ካሉ አራተኛው ወደ ቀና መንገድ እንዲመራን። ቀና መንገድ የሚባል አለ። ንጹህ መንገድ አለ። መልካም መንገድ አለ። ሐዘን የሌለበት መንገድ አለ። ወደዛ ወደ ቀናው መንገድ እግዚአብሔር እንዲመራን ከፈለግን ወገኖች በመንፈስ ቅዱስ መመራት ያስፈልገናል። ክብር ለኢየሱስ ይሁን። ሃሌሉያ! እርሱ እንዲመራን ልባችን እንክፈት። እግዚአብሔር እንዲመራ ከተባለ ልባችን እንክፈት። በጸሎት እንቆይ። ቃሉን እንመገብ። ዛሬም መንፈሱ ይመራናል። ክብር ለኢየሱስ ይሁን። ሃሌሉያ! ወገኖቼ መንፈስ ቅዱስን ስንሰማ አስደናቂ ውጤት በሕይወታችን ላይ እናያለን። በሕይወታችን አስደናቂ ውጤት ማየት የምትችሉት በመንፈስ ቅዱስ ስትመሩ ነው። ዋው! አስደናቂ ውጤት በአገልግሎት፣ አስደናቂ ውጤት በስራችሁ፣ አስደናቂ ውጤት በቢዝነሳችሁ፣ አስደናቂ ውጤት በልጆቻችሁ፣ አስደናቂ ውጤት ባላችሁበት ቦታ ማየት ከተፈለገ በመንፈስ ቅዱስ መመራት። አሜን። ክብር ለኢየሱስ ይሁን።
ዛሬ መልእክቴ ይሄ ነው። መንፈስ ቅዱስ በሚመራን መሄድ። ኢየሱስ መንፈስ ቅዱስ በሚመራው ሄደ። ከዮርዳኖስ በተመለሰ ጊዜ ይላል መንፈስ ቅዱስ ወደ ምድረ በዳ መራው። ሌላው ፊልጶስ አየ። በመንፈስ ቅዱስ በመመራት ለመንፈስ ቅዱስ በመታዘዝ ሄደ። ወደ ጋዛ ውረድ ሲለው፣ ወደ ሰረገላው መንፈስ ቅዱስ ቅረብና ተገናኘው ሲለው ታዘዘ። ሌላው ሐናንያ አሳዳጁን ሳውል ተገናኘው። ለአሳዳጁ ሳውል ጸለየለት። ለአሳዳጁ ሳውል መበለለት እጅ ምጭን ጸለየለት ሲለው ሐናንያ ምንም እንኳን ቢፈራ፣ ምንም እንኳን ቢሰጋ፣ ምንም እንኳን የሚያሰጋ ነገር ማይመች ነገር እንኳን ቢሆን ሐናንያ ታዘዘና ሳውልን አገኘው። ሃሌሉያ! እጁን ጫነበት። አይኑ ላይ ያለውን ቀርፌ ተነሳ። ያ ሰው ነው ለአሕዛብ ለወንጌል ተነሱ ብዙዎች ለመዳን ምክንያት። እንዲሁም ጳውሎስ ጴጥሮስን ወገኖቼ ዛሬ መንፈስ ቅዱስ በሚመራን መንገድ መሄድ። ዛሬ ጸልይላችኋል። ፓስተር መንፈስ ቅዱስ በሚመራን መንገድ መሄድ እፈልጋለሁ ለምትሉ ሰዎች ለእናንተ ዛሬ ጸልይላችኋል። መንፈስ ቅዱስ ይመራችኋል። መንፈስ ቅዱስ እንዲመራችሁ የፈለጋችሁ ሰዎች ዛሬ ለእናንተ ጸልያለሁ። መንፈስ ቅዱስ ይመራችኋል። ውጤታማ የምትሆንበት፣ ፍሬያማ የምትሆንበት፣ የምታድጉበት፣ ተቀባይነት የምታገኙበት፣ ተሰሚነት ወደምታገኙበት መንፈስ ቅዱስ ይመራችኋል። እንጸልያለን። ቅዱስ አባትና አምላክ ሆይ አመሰግንሃለሁ። ጌታ ሆይ በመንፈስ የሚመሩ እነዛ የእግዚአብሔር ልጆች ናቸው ተብሎ እንደተጻፈ በጌታ በኢየሱስ የልጅነታችን አንደኛው መገለጫው በመንፈስ መመራት ነውና በጌታ በኢየሱስ አሁን ጌታ እነ ፊልጶስን እንደመራ፣ እነ ጳውሎስን እንደመራ፣ እነ ጴጥሮስን እንደመራ እግዚአብሔር ሆይ እኔና ወንድሞችን በመንፈስ እንድትመራን እንጸልያለን። ለመንፈስ ለመታዘዝ ልባችን እንዲከፈት እንጸልያለን። በጌታ በኢየሱስ ለመንፈስ ለመታዘዝ ልባችን እንዲከፈት እንጸልያለን። አባቶ ውጤታማ ምንሆነው ፍሬያማ ምንሆነው ከስህተት መንገድ የምንድነው ከጥፋት የምንድነው ፈቃድን የምናደርገው በመንፈስ ስንመራ ነውና በመንፈስ መመራት እንዲሆንልን እንጸልያለሁ። አንድ ሰሞን በመንፈስ ሲመሩ አሁን ደግሞ እግዚአብሔር በተለያየ ምክንያት በመንፈስ መመራት ያቆሙ ሰዎች ለእነሱ ጸልያለሁ በጌታ በኢየሱስ